በቃ ቁጭ በሉ። ግፈኛ ያልሽ ነው ጫማታል እንዴት ልጅ አቤት ግፏ፣ አቤት ግፏ፣ አቤት ግፏ። ሩታ ያልተቻልሽው እውነት ለመናገር በፕራንክ ድብና አድርጋ ሰራቻቸው እኮ። ደግሞ እኮ ምን ትላቸዋለች? ቡና እንደሚያጠጣ ሰው አቅርባ መጨረሻ ላይ ፕራንክ ካደረገች በኋላ በቃ ቁጭ በሉ። እውነት ለመናገር ቤተሰብ እኔ ተመችቶኛል። ባይዘዊ ማለት ነው። ስገባ ሩታ እውነትም ምጥዋ የመጣ መስሎኝ ሮጬ መግባቴስ፣ የምሬ ነው የምላቸው፣ ሮጬ መግባቴ ሳልሰበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ሩታዬ እንግዲህ የሰሞን ደሳስ የሚሉ ቪዲዮዎች እየሰራች ትገኛለች። የብዙዎቻችንም ደግሞ ምኞት የነበረ ነገር ነበረ ማለት ነው እና ከቤተሰብ ጋር የምሬ ነው የምላችሁ እኔ በጉጉት ነበረ የምጠብቃት የነበረው ይህንን ቀን። ቀጥሎ ደግሞ እንግዲህ ቡና አፍልታ አቀርባለሁ ብላ እንደዛ ጎዝጉዛ ጠብቃ ጉድ ያደረገቻቸው ማለት ነው። ምጤ መጣ ብላ። እኔ በነገራችን ላይ ውድ ቤተሰቦቼ ሩታዬ መጀመሪያ መግቢያ ላይ እኔ ልክ ስራ እንደጨረስኩኝ ማለት ነው ጋይስ ከመጀመሪያ ጀምሬ እስከ መጨረሻ ቁጭ ብዬ ነው ያየውኝ ማለት ነው 24 ደቂቃ ቪዲዮዋ እና ከንግግሮቿ ምን ተማራችሁ? ምን ወሰዳችሁ? የምሬ ነው የምላችሁ። በቃ ሴት ማለት እንደዚህ ልክ እንደ ሩታ ማለት ነው ሁኑ። እውነቴ ነው የምላችሁ። የፈለገ ስህተት ቢኖርባችሁም ከዚህ በፊት ስህተት አደርጋችሁም ቢሆን ዛሬ ላይ ደግሞ እኔ ማነኝ ወይም ደግሞ ሩታን አይታችሁ መለወጥ ትችላላችሁ። እና ሩታዬ እንግዲህ ከጅምሩ ጀምራ ንግግሮቿን ወይኔ በላቸው። አቤት ብስለት፣ አቤት አዋቂነት። የምሬን ብላችሁ ድብና አድርጋ እኮ በስላለች ማለት ነው። ሩታዬ ድብና አድርጋ እውቀትን ቀስማለች በደንብ አድርጋ ማለት ነው። የምሬን ብላችሁ ቀስማለች። እኔ እያሾፍኩ እንዳይመስላችሁ፣ እናንተ ልታሾፉ ትችላላችሁ፣ ግን ሹፈት አይደለም እኔ ጋ ማለት ነው። በደንብ አድርጋ የሆነ ሰውማ ሩታዬ አጠጥቶሻል። የሆነ ሰውማ እውቀት ነገር ሚሞሪ ሳይተኩልሽ አይቀርም ጭንቅላትሽ ላይ ማለት ነው። ጎበዝ በቃ ሴት ማለት እንዳንቺ ናት ማለት ነው። የምሬ ነው የምላችሁ ቤተሰብ አለች እንጂ ዘልዛላ ቤትሽ ገብታ ትላንትና ኬክ ቆርሳ እንዴ! ትላንትና ከትላንት ወደ ኬክ ቆርሳ ማለት ነው። ትላንትና ደግሞ ስድብ ፈረንጁ ደግሞ የልቡን አውጥቶ ዝርክርክ አድርጎ ልክ ልኳ ሲነግራት ነበረ። እውነቴ ነው የምላችሁ እሷ እንደሆነ ዶማ ናት፣ ድንዙዝ ናት፣ አይገባትም እንዴ በተቃራኒ እኮ በፕራንክ አድርገው እኮ ልክ ልኳን ነው የነገራት። ነገር ግን አይገባትም እንዴ ዶማ ሰው ይገባዋል እንዴ ጋይስ? የፈለገ ብትሉት እኮ አይገባውም። እና እሳትና ጭድ ያደርጋችሁ። እሺ እሳትና ጭድ ያደርጋችሁ ማለት ነው። እኛ የምንፈልገው የነበረው እውነት ለመናገር እኔ የአብርሃምም የሩታን ከቤተሰቦቻቸው ጋር እንዲመጡ ጉጉት የነበረ ማለት ነው። ነገር ግን እሱ አሁን ላይ መልሶ ወደ ሸገር ገብተዋል ማለት ነው። ከዚች ውሻ ጋር ገብተዋል፣ ወደዛ ሄደዋል። እና ሩታዬ እንግዲህ ከቤተሰቦቿ ጋር በቃ ደሳስ የሚሉ ነገራቶች እየለቀቀች ነው ማለት ነው። እና የፈለገ ነገር ልጅ ቢያጠፋም እናት እናት ናት፣ አባት አባት ነው፣ መቼም አይቀየርባቸውም፣ ይቅር ይላል። ሌላ ነገር ሌላኛው ግን ይቀየራል እያለች ነበረ ማለት ነው። አዎ ከእናትና አባትና እናታችሁ ብትበድሏቸው፣ ብትቀጠቅጡ፣ የፈለገ የንብረት ብትዘርፏቸው እንኳን እናትና አባት በእናንተ ላይ ቀየሩ ማለት ነው። ሌላኛው ትርፍ ነው፣ ይቀየራል። የትኛውም ሰው የሚቀየር ነገር ነው ያለ ነው ማለት ነው። እና እናትና አባት ግን የፈለገ ብታጠፉባቸው እንኳን ይቅር ይላሉ። ለልጆቻቸው ያልሆኑ ለማንም ሊሆኑ አይችሉም ማለት ነው። በዛ ላይ ደግሞ አላደለ የፈለገ ብትበድላቸው ራሱ አልቅሰው ራሱ የሚፈልጉ ቤተሰቦች አሉ። ገባቸው አይደለ? እናንተ አጥፍታችሁ ብትጠፉ እንኳን ማለት ነው። እና እኔ እውነት ለመናገር የሩታዬ ንግግር ከጀምሮ እስከ መጨረሻ በደንብ አድርጌ ነው እየተማርኩኝ ማለት ያየኋት ማለት ያዳመጥኳት። ከዛ መጨረሻ ላይ ደግሞ በፕራንኮ ገባች። እንግዲህ እኔ በፕራንኮ ቆስ እያለሁ እንደው ሩታዬ ሳትወልጂ በፊት ተሞላቀቂባቸው። በነገራችን ላይ ሩታዬ ቤተሰብ ማለት ነው ታያላችሁ፣ በዚህ 4 ቀን 5 ቀን ትወልዳለች። በቃ ምን አለች በሉኝ። እና ብዙ ጊዜ እንደዚህ ፕራንክ ያደርጉና ብዙ ሴቶች ይወልዳሉ። እውነቴ ነው የምላችሁ፣ ሳምንት ሳይቆዩ ነው የሚወልዱት። ስለዚህ ሩታ ወይ 4 ቀን ወይ 5 ቀን ትወልዳለች ማለት ነው። ትውለድ ትውለድ። እኔ እንደውም በጉጉት ነው የምጠብቀው። ስለዚህ ውለድ እንደው አያርቅበት አብርሃም እንደው ሮጠ ቡታጀራ ትሄድ እንደሆነ እናያለን። ጉድህ ነው የምናየው ማለት ነው። ብቻች ዘልዛላም እኮ መሄደው አይቀርም ጋይስ፣ ትሄዳለች እኮ ወይ ሩታዬ ብላ ማለት ነው። የሆነ ቅርጫስም የሆነ ነገር ስጦታም ገዝታ ቢሆን ትሄዳለች። እቺ ዝፍዝፍ እንደው ሴትነትሽ እንደው ምናልባት ልክ እንደ ሩታ እኮ ታሪክ ልታወራ ትችላለች። በቃ አሁን ሩታዬ ማታ እናት ናት፣ አባት ነው ብላ የእሷን የዝችኝቱ እኮ አይገናኝም በምንም ተአምር። ነገር ግን የሆነ ነገር እስኪ አንቺ ዝፍጥ ማለት ነው እቺ ሄርሜላ ለምትባይ በሩታ ተማሪ፣ እውነት በሩታ ተማሪ ንግግር በሉ እንዴ
ኧረ እናንተ ምን ጎደለባት? ምንም እኮ አልጎደለባትም። የተሟላች እኮ ናት እናቴ። የምሬ ነው ምላችሁ። እውቀት በሉ ምን በሉ ምንም የጎደለባት ነገር የለም። በቃ ሙሉ በሙሉ ማለት ነው። በቃ አፋችሁ ሞልታችሁ ኮንፊደንስ ኖሯችሁ እሷ ላይ ለመናገር ስለ እሷ ጉብዝና፣ ጀግንነቷ፣ ጥንካሬዋ ለመናገር አፋችሁ ሞልታችሁ ለመናገር ምንም የሚጎልባችሁ ነገር የለም። ደረታችሁ ነፍታችሁ ነው የምታወሩት። የምሬ ነው የምላችሁ። ደረታችሁ ነፍታችሁ ማለት ነው። በጣም ጎበዝ ናት እና አሁን ላይ ደግሞ ከዚህ በፊት ከነበረችበት አህዋል ወይም ደግሞ ከነበረችበት ነገር ወታ እንግዲህ ዛሬ ላይ ጥሩ ጥሩ ነገር እያስተማረች እየለቀቀች ትገኛለች። እኛም እንግዲህ ግር ብለን እየሄድን እናያለን ማለት ነው። እና አቶ አብርሃም ሩታ ጋ ሂድ፣ እውነት ሩታ ጋ ሂድ ብትሄድ ነው የሚሻለ። የሚያዋጣ አባት የሱ ነው እንጂ ሌላ ምንም የሚያዋጣ ነገር የለም። ይኸው እንዲያው 400 ሺህ ሰብስክራይብ ተሸክመህማ ላይክ የሌለበት ቢዩ የሌለበት መቀመጥ የለብም። ሂድ፣ ሚስት ጋ ሂድ፣ እውነት ሂድ ይሻልሃል ማለት ነው እና አይዲያም አልቆባቸዋል። ካሁን በኋላ እኔ እኮ አሁን አብርሃም እናቺ ዘልዛላ ሴትዮ ምን ረጋ እንዳደረጋቸው አሁን ግራ ገባኝ። ማን ይንገረኝ? የፈጣሪ ያለ እንደው እኔ ራሱ አፌ በላኝ እኮ ቤተሰብ እንዴ እነሱ ብልቅጥቅጥ ብለው ሲመጡ መከራ፣ መሳደብ፣ ስድባችን ዝም ሲሉ መከራ። እንደምንፈለግኳቸው ደግሞ ለምንድን ነው ግን እኮ እኔ አሁን አናታቸው ጆሮ ግንዳቸው ማን እንዳላቸው ማወቅ ስለፈለግኩኝ ነው እንጂ ለሌላ ነገር አይደለም። ጋይስ እውነቴ ነው የምላቸው። አፍ ያበላኝ ይሄ ነው። የተመልካች ስድብ ነው እንዴ? በነገራችን ላይ ኢንስትግራም ላይም እኮ ሰውነን ብለው መፖሰታቸው ኢንስትግራም ላይ ራሱ ማለት ነው የስድብ ማዕት ኮሜንት ስር ቲክቶክ ሰፈር የስድብ ማዕት። በተለይ እሷን እኮ ወቅጣችኋታል እኮ ጋይስ። ምንም አልቀረንም እኮ እሷ አዑዝ ቢላ በቃ በዚህ ባትማሩና ባትመለሱ ነበር የሚገርመኝ። በተለይ ለልጆቿ የምታስቀምጠው ቆሻሻ ተግባሯች የሆነች ዘና ሀገር የሆንሽ ሴትዮ አሁን ከባለትዳር ጋር ባለትዳር ሆና ልጅ ኖራት አንድ ሴት ከባለትዳር ወንድ ጋር እንደዚህ ስትንዘላዘል ዘልዛላ። ሂጂ አሁን በሩታ ተማሪ። እውነት ሴት ከሆነች አንድ ሴት በሩታ ትማራለች። እኔ ብዙ ነገር ወስጄባታለሁ። በትላንትና ንግግሯ በተለይ በደንብ አድርጌ ብዙ ነገር ወስጄባታለሁ ማለት ነው። እና በቃ በተለይ ደግሞ አወራርዋ በሉ፣ ስብዕናዋ፣ ማንነትዋ በሉ፣ ጸባይዋ በሉ፣ ንግግር በሉ፣ ሁሉም ነገር አሟልቶ ያደላል ሴት ናት። በነገራችን ላይ የምሬ ነው የምላችሁ። በቃ ቅልጥፍጥፍ አድርጋ አወራቸው እኮ ሁሉንም ቅልጥፍጥፍ። ተቀላጠፊ አዳሜ። አዎ ሸንቃጣ ብላችሁ ነበረ። ያችኝቱ ዘና እግር ደግሞ አሁን ላይ ደግሞ ጉርድ መልበስ ጀመረች ወይስ? አራት ለብስን ከዚህ በፊት ቀሚስ ነበር የምትለብሰው። ያው ትላንትና ራቁቷ መታ ነበረ እንዴ እናንተ። እኔ እኮ የገረመኝ ማታው ከትላንት ወደ ኬክ ተቆርሶ ትላንትና በስድብ ማምጣታቸው ደግሞ አብርሃም ማለት ነው። ወደ አብርሃም ልመለስ ጋይስ፣ ይቅርታ አድርጉልኝና አብርሃም ማለት ነው። ሩታ የሆነ ነገር ስትባል ለሩታ እኮ አታግዝም አንተ። የምታግዘው ለዝች ለውሻዋ ታግዛል። ምን አገባ? ይመለከታል አይመለከትም? ለሚስትህ ተከራከር፣ ስለ ሚስትህ እንጂ ስለሌላኛው ምን አገባ? እኔ አብርሃም ስላለ ነው እዚህ ጋር ቁጭ ያልኩኝ። ዳቤት ድንዙዝ እዚህ ጋር የቆምኩኝ አብርሃም ስላለ ነው። ለሱ ብዬ ነው። እሱ ምንሽ ነው? ወይኔ በላቸውን ያንቺና እኔን ባገናኘን የሆነ ቀን እንዲሁ በስህተት እንኳን ቢያገናኘን፣ እውነቴ ነው የምልሽ። በተለይ በፕራንክ ዙሪያ ሰው እኮ ቀጣ አድርጋችሁ ብትሰድቡት እኮ ቪዲዮ አይፖሰድም። ግን በፕራንክ ዙሪያ ፕራንክ እንደራረግ ተብሎ አቅርቦኝ እሞልጫት ነበረችማ። እውነቴ ነው የምላችሁ። እቺ መጋዣ የሆነች ሴትዮ ማለት ነው። እና እኔ ሲመስለኝ በቃ አብርሃም ይመስለኛል ዞር ሊያደርጋት ነው መሰለኝ። ለዛ ይመስለኛል የሰውን ቅዝቅዝ ያለችው እቺ የሆነ ነገር ልል ነበር። አስተፍሩላህ። እና ለማንኛውም ውድ ቤተሰቦቼ ለማንኛውም እንግዲህ ሩታ ፏሽ ብርቅ ድምቅ እያለች እየመጣች ነው። እንግዲህ አቶ አብርሃምም ደግሞ ወደዛ እንዲሄድ አድርጉት ማለት ነው። ማለትም ይሄዳል ብዬ አስባለሁ። ታያላችሁ። ምን አለች በሉኝ። ወደ ሩታ ቶሎ ብሎ ነው የሚሄደው። ችኝቱ ያባረራታች ጥናዣም ያባራት ማየትም አንፈልግም። እውነት እሷማ ማየትም አንፈልግም። እና ትላንትና ግን ለእሷ እያገዘ ነበር። አያገባህም እኮ አብርሃም፣ ለሚስትህ ገዝ። ለማንኛውም ጋይ ሰላም ሆኖልኝ